አሩኝ፣ አሳደዱኝ፣ ገረፉኝ፣ ተራቡ፣ ተጠማሁ፣ ብዙ መከራን ተቀበልኩ ይላል። ይሄን ሁሉ እኔ ግን አልቆጥረውም ይላል። እለት እለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነበር ይላል። እለት እለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነበር። ዛሬ እንኳን ተርበን እንኳን ተጠምተን እንኳን መከራ ተፈራርቆብን እኮ ትንሽ ነገር ለምን ተጎሰምን ብለን እኮ የመጀመሪያ እንደው እምነታችንን ጠላት የምናረግ እኮ ብዙዎች አለን በዓለም የምኖር ሰዎች። እንደው መምህራችን ትናንት ሲናገሩ ሰምታችኋል። አንዲት እህት ስትለምን የሆነ ልመና ድንግል ማርያምን ለምንሽ ባይሳካልኝ እምነቴን እበጥሳለሁ አልኩ። እንግዲህ እሷ ከፍቅሯ ሳስታ ሊሆን ይችላል ይሄን ያለችበት ምክንያት። ለሰማያን ለኛ ለምንሰማ ግን በሌላ ይተረጎማል። እግዚአብሔር ሲሰጠን እናመሰግነዋለን፣ ሲነሳን እግዚአብሔር እናመሰግነዋለን። የእግዚአብሔር የእጆቹ ስራዎች ነን። እግዚአብሔር ፈቀደ ሰርቶናል። ስናጣና እግዚአብሔር እናመሰግነዋለን፣ ስናገኝ እግዚአብሔር እናመሰግነዋለን። ድሃ ስንሆን እግዚአብሔር እናመሰግነዋለን፣ ባለጸጋም ስንሆን እግዚአብሔር እናመሰግነዋለን። ጤነኛ ስንሆን እናመሰግነዋለን፣ ብንታመም እግዚአብሔር እናመሰግነዋለን። ከእግዚአብሔር ወዴት እንሄዳለን? ከሱ ወዴት እንሄዳለን? ስለዚህ ይህ ሐዋርያ ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲልክ እንዲህ ብሎ ላከላቸው። እንግዲህ እግዚአብሔር እንዴት እንደመረጠው ከየት እንደመረጠው እግዚአብሔር ያውቃል። እሱ ሐዋርያው ቅዱስ ምን አለ? አስቀድሞ የወሰናቸው እነዚህ ደግሞ ጠራቸው አለ። የጠራቸው እነዚህ ደግሞ አጸደቃቸው፣ ያጸደቃቸውን አከበራቸው። አይገርምም? ጠራቸው፣ አጸደቃቸው፣ አከበራቸው አለ። የሚጠራ እግዚአብሔር ነው፣ የሚያከብር እግዚአብሔር ነው፣ የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው፣ የሚፈርድ እግዚአብሔር ነው። ስለዚህ እግዚአብሔር ያከበረውን እግዚአብሔር የመረጠውን የመረጣቸውን ማን ይከሳቸዋል አለ። እግዚአብሔር የመረጠው ማን ይከሳል? እግዚአብሔርን ስራ ትክክል አይደለም ብሎ የሚከሰው አለ? አንድ ሸክላ ሰሪ ጭቃ ያደበለብላል አይደለ? ስለዚህ እርሱ በፈቀደ የፈለገውን ቅርጽ የመስራት መብት አለው የለውም? እንዲህ ለምን ሰራህ ብሎ የሚከሰው የሚጠይቀው ሰው አለ? ተመልከቱ እንግዲህ በእኛ እንኳን ጥበብ አንድ ሸክላ ሰሪ ጭቃውን አደበልብሎ የፈለገውን የመስራት መብት እንዳለው ሁሉ እግዚአብሔር በስራው ይሄን ለምን ሰራህ ብሎ የሚከሰው አምላክ የሚከሰው የለም፣ የሚጠይቀው የለም፣ የሚከሰው የለም አለ ሐዋርያው ቅዱስ ጳውሎስ። ልብ በሉ፣ ሐዋርያትንም ተመልከቱ። ሐዋርያትን እግዚአብሔር ሲመርጣቸው ማለት ነው እንግዲህ በተዋህዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍቶ ሰው ከሆነ በኋላ የስጋዊው መጠሪያው ኢየሱስ ክርስቶስ አማኑኤል መድኃኔዓለም ተብሏል። ስለዚህ ኢየሱስ ክርስቶስ ሐዋርያት እንዴት ጠራ ብለን ስንመለከት ከላይ ተጠርቷቸዋል። ግርም ይላል። አሳ አጥማጆች የነበሩትን 50 ዓመት ብዙ ዘመን